ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ከጣና ዴይሊ ይድረሳችሁ እያልን የግንቦት 29 ቀን 2018 ዓ.ም የሰዓቱ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜና ለእናንተ ጆሮ ይመጥናሉ ያልናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ በአንዳ ቤት ወረዳ ስኬታማ ጥቃት ፈጽሟል። የአማራ ሕዝብ ላይ ዘርፈ ብዙ ጥቃት እያደረሰ ያለውን የብልጽግና ሰራዊት እየመከተ ያለው ፋኖ በተለያዩ ቦታዎች በስርዓቱ ጥምር ጦር ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር አንዳ ቤት ብርጌድ በልዩ ሰርጂካል የውጊያ ስልት የብልጽግና ጥምር ጦር አባላት ላይ እርምጃ መውሰዱን አስታውቋል። ቀዳሚው ዜናችን ነው። የፖሊስ አዛዡ በቁጥጥር ስር መዋላቸው ተሰምቷል። ባሩሴ በኦርቶዶክስ ተዋሕዶ አማኞች ላይ የተፈጸመው ሃይማኖት ተኮር ጥቃት መነጋገሪያ ሆኖ ቀጥሏል። ኦነግና ኦህዴድ ብልጽግና ወንጀሉን በተመለከተ ሲካሰሱ ሰንብተዋል። ብልጽግና ወንጀሉ የኔን ምርጫ ለማደናቀፍ ሀገርን ወደ ለውጥ ጎዳና መውሰድ ያስቀናቸው ኃይሎች የፈጸሙት ጥቃት ነው ቢልም ብልጽግናው የጸጥታ ኃይል አመራሩን መያዝ መጀመሩ ተሰምቷል። በስፋት የያዝነው ዜናችን ነው፣ ተሰሙታላችሁ። በአሩሴ የተፈጸመው ጥቃት ምርጫውን የማደናቀፍ አካል ነው። የጠቅላይ ሚኒስትር ጽህፈት ቤት የሚኒልክ ቤተ መንግስትን በአጋጣሚዎች የተቆጣጠረው የኦህዴድ ብልጽግና በቋሚ የጦርነት ፖሊሲው ኢትዮጵያን የፍርሰት አፋፍ ላይ ዜጎቿን የመከራ ቋፍ ውስጥ ከቷቸዋል። ቁጣ የቀሰቀሰውን መግለጫ በዜናችን ተመልክተነዋል፣ ይደመጣል። ወደ ውጭ ዜናችን ስናልፍ በሆርሙዝ ወሽመጥ አቅራቢያ በአሜሪካና በኢራን መካከል ቀጥተኛ የተኩስ ልውውጥ መካሄዱን ተከትሎ አካባቢው ከፍተኛ ውጥረት ውስጥ ገብቷል። የአየር ወረራ ስጋት ግጭቱን ተከትሎ ኩዌት እና ባህሬን የሰጡትን ማስጠንቀቂያ በስፋት የተመለከትነው ዘገባችን ነው። ሰዓቱን ጠብቆ ይቀርብላችኋል። የፋኖ ስኬታማ ጥቃት ባንዳ ቤት የአማራ ሕዝብ ላይ ዘርፈ ብዙ ጥቃት እያደረሰ ያለውን የብልጽግና ሰራዊት እየመከተ ያለው ፋኖ በተለያዩ ቦታዎች በስርዓቱ ጥምር ጦር ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል። አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር አንዳ ቤት ብርጌድ በልዩ ሰርጂካል የውጊያ ስልት የብልጽግና የጥምር ጦር አባላት ላይ እርምጃ መውሰዱን ለጣና በላከው መረጃ አሳውቋል። የሜጀር ጄኔራል ዋንታባት አንደኛ ኮር በልማደኛው ጉና ክፍለ ጦር ስር አንዳ ቤት ብርጌድ መብረቃዊ ጥቃት በመፈጸም በጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የክፍለ ጦሩ ቃል አቀባይ ፋኖ ያሬድ ገደፋው ለጣና ገልጿል። ግንቦት 29 ቀን 2018 ዓ.ም ከጧቱ 1 ሰዓት አንዳ ቤት ብርጌድ አናብስቶች ከአገዛዙ ሰራዊት ጋር ትንቅንቅ በማድረግ አኩሪ ድል ፈጽመዋል ያለው ቃል አቀባዩ ጀግኖች በተጠና ልዩ የከተማ የውጊያ ስልት በጠላት ላይ መብረቃዊ ጥቃት በማድረግ በአስገራሚ ሁኔታ የብልጽግናን አምባገነኑን ሰራዊት በመደምሰስ 7 የሚሆኑትን የአገዛዙ ወንበር ጠባቂ ታጣቂ ኃይል ሙት በማድረግ 8 ክላሽንኮቭ፣ 1 አብራራው፣ 1 አድማ ብተና እጅ ከፈንጅ የተያዘ 2 የደረት ትጥቅ ገቢ በማድረግ በአስደናቂ የመናበብ ችሎታ ስኬታማ እርምጃ መውሰድ ተችሏል ብሏል። በአውደ ውጊያው የጠላት ሻምበል መሪን ጨምሮ እርምጃ የተወሰደበት ሲሆን አስከሬኑን ሳያነሳ ጥሎ በመፈርጠት ከተለመደው የቀበሮ ጉድጓድ እንዲመሽግ አድርገውታል ብሏል። የፖሊስ አዛዡ በቁጥጥር ስር ዋሉ። በአሩሴ ጠቅላይ ግዛት በኦርቶዶክስ ተዋሕዶ አማኞች ላይ የተፈጸመው ሃይማኖት ተኮር ጥቃት መነጋገሪያ ሆኖ ቀጥሏል። ኦነግና ኦህዴድ ብልጽግና ወንጀሉን በተመለከተ ሲካሰሱ ሰንብተዋል። ብልጽግና ወንጀሉ የኔን ምርጫ ለማደናቀፍ ሀገርን ወደ ለውጥ ጎዳና መውሰድ ያስቀናቸው ኃይሎች የፈጸሙት ጥቃት ነው ቢልም ብልጽግና የጸጥታ ኃይል አመራሩን መያዝ መጀመሩ ተሰምቷል። ከዚህ ጋር ተያይዞ የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበት አልታወቀም ሲል መሰረት ሚዲያ ዘግቧል። በተቃራኒው የኦህዴድ ልሳን የሆነው ኦቢኤን ከዛሬ ጧት ግዳማ ጀምሮ ጋዜጠኞችን ወደ ስፍራው በማሰማራት ዶክመንተሪ መስራት ጀምሯል ያለው ሚዲያው ዶክመንተሪው ላይ የመንግስት ሰራተኞችን ጭምር የአካባቢው አርሶ አደር አስመስሎ በማቅረብ እየሰራ እንደሆነ መረጃ ደርሶኛል ብሏል። ይህንን አስመልክቶ ያነጋገርናቸው ተንታኞች አሩሴ ላይ የተፈጸመው ጥቃት በዶክመንታሪም ሆነ በሌላ ማስተባበያ ማስተባበል አይቻልም፣ የመንግስት ውድቀት ቁልጭ ብሎ የታየበት ነው ብለዋል። ይህ በእንዲህ እንዳለ ሌሊቱን በኤርትራ ድንበር
አቅራቢያ የድሮን ጥቃት ተፈጽሟል ሲሉ ምንጮች ገልጸዋል። ከኤርትራ ወደ ኢትዮጵያ ሲገቡ በነበሩ 9 ባለተሳቢ ተሽከርካሪዎች ላይ የድሮን ጥቃት መፈጸሙ ተሰምቷል። ተሽከርካሪዎቹ የትራንስ ኢትዮጵያ ንብረት እንደነበሩ የተጠቆመ ሲሆን ከኤርትራ ወደ ኢትዮጵያ የትግራይ ክልል ገማሃሎ ሽራሮ ገብተው ከቆሙ 24 ሰዓት አልፏቸዋል ብለዋል። የጦር መሳሪያ ሳይጭኑ እንዳልቀረም ተጠቁሟል። በሽራሮና ገማሃሎ የህወሓት አርሚዎችና የሻዕቢያ ኃይሎች እንደሚንቀሳቀሱ በአካባቢውም ድብቅ የጦር መሳሪያ መጋዘን እንዳዘጋጁ ምንጮች ጠቁመዋል። አሽከርካሪዎቹ ከመኪና ውጭ ስለነበሩ ከሞት መትረፋቸውንም ለማወቅ ተችሏል ሲሉ ምንጮቻችን ገልጸዋል። በሩሲያ የተፈጸመው ጥቃት ምርጫውን የማደናቀፍ አካል ነው። የጠቅላይ ሚኒስትር ጽህፈት ቤት የምኒልክ ቤተ መንግስትን በአጋጣሚዎች የተቆጣጠረው የኦህዴድ ብልጽግና በቋሚ የጦርነት ፖሊሲ ኢትዮጵያን የፍርሰት አፋፍ ላይ ዜጎቿን የመከራ ቋፍ ውስጥ ከቷቸዋል። በሚከተለው የጦርነት ፖሊሲው በአማራ ህዝብ ላይ ዘርፈ ብዙና ግንባረ ሰፊ ጥቃት ከከፈተ ዓመታት ተቆጥረዋል። በኦሮሚያ ክልል በየቦታው የታጠቁ ኃይሎችን በማደራጀት አንድ የሃይማኖትን ሌላ ጊዜ ማንነትን መሰረት ያደረገ ጥቃት በማድረስ በሟቾች ላይ ፖለቲካ መስራቱ የተለመደ ሆኗል። ከሰሞኑ በሩሲያ የተፈጸመውን የኦርቶዶክስ ምዕመናን ጥቃት በተመለከተ ሊቀመንበሩ ሐዘን ይሰማኛል ማለታቸው ታውቋል። ጽህፈት ቤታቸው በወጣው መግለጫ ንጹሃንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው አገሪቱ እንደተረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታታይ ነው ሲል የብልጽግናው ሊቀመንበር አብይ አህመድ ጽህፈት ቤት ገልጿል። ተንታኞችም የራሳቸውን የፖለቲካ ሴራ በሌላው ማላከክ ብለውታል። የብልጽግናው ሊቀመንበር በአሩሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖት ቦታዎች ላይ ፈጸማቸው ባሏቸው ጥቃቶች የቤተሰብ አባላቸውን ሕይወት ላጡ፣ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የሰማቸውን ሐዘን ገልጸዋል ያለው የጽህፈት ቤቱ ዘለግ ያለ መግለጫ በዋናነት በአገሪቱ በተካሄደው ምርጫና መንግስታቸው አስመዘገበው ባሏቸው አዎንታዊ ውጤቶች ላይ ሲሆን በአሩሲ ውስጥ የተፈጸመውን ጥቃትና የአማጽያንን ሙከራዎችና የብልጽግናውን እርምጃዎች አብራርተዋል። አርብ አመሻሽ ላይ በጽህፈት ቤቱ የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አሩሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉና 7ኛው ሀገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የዘገበው በምስራቅ አሩሲ አንዳንድ ወረዳዎች የተፈጸመ ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ አቡነ ማትያስ በሐዘን ባወጡት መግለጫ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 የምርጫው ዕለት በተፈጸመው ጥቃት በ3 ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኑ አስታውቃለች። የሟቾች ቁጥርም ወደ 49 ደርሷል የሚሉ መረጃዎች እየወጡ ነው። የሊቀመንበሩ ጽህፈት ቤት በወጣው መግለጫ ጥቃቶቹ የአገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለአገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ሲሉ የተናገሩት በፖለቲካ ተንታኞች ዘንድ አስቂኝም አስገራሚም ነው ተብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአሩሲ ዞን ውስጥ ጥቃት ፈጽሟል ሲል መግለጫው አመላክቷል። ይሁን እንጂ ኦነግ ሸኔ በወጣው መግለጫው ኦነግ ይህንን አይነት አሳፋሪ ድርጊት አይፈጽምም፣ ወንጀሉን የፈጸመው ኦህዴድ ብልጽግና ነው ሲል መክሰሱንና ከደሙ የለውበትም ማለቱን መዘገባችን ይታወሳል። በመካከለኛው ምስራቅ አሜሪካና ኢራን ወደ ጦርነት ገብተዋል። የሆርሙዝ ሰርጥም ሙሉ በሙሉ ተዘግቷል። በመካከለኛው ምስራቅ የተከሰተውን አደገኛ ውጥረት በተመለከተ የአሜሪካ ማዕከላዊ እዝ በሆርሙዝ ስትሬት አቅራቢያም የተኮሱ 4 የኢራን ሰው አልባ አውሮፕላኖች ወይም ድሮኖች መቶ መጣሉንና በኢራን ባህር ዳርቻ ጎሩክና ቃሽም ደሴት ላይ በሚገኝ የራዳር ጣቢያዎች ላይ ጥቃት መሰንዘሩን ዘጋርዲያንና ሮይተርስ ዘግበዋል። ኢራንም በምላሹ በአካባቢው በሚገኝ የአሜሪካ የጦር ሰፈርና መርከቦችም ማስጠንቀቂያ ተኩስና ጥቃት መፈጸሟን ያሳወቀች ሲሆን ይህን ተከትሎ ኩዌትና ባህሬን የኢራን ሚሳኤልና ድሮን ጥቃቶችን ለመከላከል የአየር መከላከያ ስርዓታቸውን ማንቀሳቀሳቸውንና ለነዋሪዎቹ የአየር ወረራ ሳይረን በማሰማት መጠለያ እንዲይዙ ማስጠንቀቋን ደሃድዝና ሲኤንኤን በሰበር ዜናቸው አሳውቀዋል። በዲፕሎማሲው ረገድ በአሜሪካ አጋዥነት በእስራኤልና ሊባኖስ
ሊባኖስ መካከል የተደረገው አዲስ የተኩስ አቁም ስምምነት በሂዝቡላ መሪ ናይም ቃሲም ውድቅ መደረጉም እስራኤል በደቡብ ሊባኖስ ጢሮስ ከተማ ላይ የአየር ጥቃት በመሰንዘር ሰዎችን መግደሏንና ካሊታሊ ወንዝ በስተሰሜን የሚገኝ መንደሮችን አስቸኳይ መልቀቂያ ትዕዛዝ ማስተላለፏም የዜና ምንጮቹም ነግረውናል። የኢራን ከፍተኛ ባለስልጣናት ለሲኤንኤን በሰጡት ቃል የኢራን የበላይ መሪ አያቶላ አሊ ካሚኒ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ፊት ለፊት እንደማይገናኙና ድርድሩ ሊቋረጥ እንደሚችል የገለጹ ሲሆን በዚህ ጦርነት ምክንያት የሆርሙዝ ወሽመጥ ሙሉ በሙሉ በሚባል ደረጃ መዘጋቱንና የኢራን የነዳጅ ኤክስፖርት ባለፉት 6 ዓመታት ዝቅተኛ ደረጃ ላይ መውረዱን ሮይተርስ አረጋግጧል። በጋዛና ዌስት ባንክ በንጹሐንና በአንድ ፍልስጤም ህጻን ላይ የተፈጸመው ግድያን ጨምሮ ጥቃቱ መቀጠሉን የቢቢሲ ዘገባ ያመላከተ ሲሆን የሐማስ የፖለቲካ ክንፍ መሳሪያ እንደማያስረክብ አሳውቋል። በሌላ በኩል እስራኤል ከኢራን ድንበር 60 ማይል ርቀት ላይ በሚገኘው ደቡብ አዘርባይጃን በተባበሩት አረብ ኤምሬትና ሶማሌላንድ ውስጥ በሞሳድና ልዩ ኮማንዶዎችን በሚስጥር ማሰማራቷና ባለፈው መጋቢት ወደ ኢራን እስላም አብዮታዊ ዘብ ጥበቃ የደህንነት ኃላፊ የተገደሉት ጥቃቱ የተሰነዘረው ከዚሁ ከአዘርባይጃን ተነስቶ እንደነበር ሲኤንኤን ይፋ ቢያደርግም የአዘርባይጃን ኤምባሲ ግን ክሱን አስተባብሏል። በሩሲያና ዩክሬን መስመር ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በግልጽ ደብዳቤ የቀረበላቸውን የፊት ለፊት የሰላም ንግግር ጥያቄ ምንም ጥቅም የለውም በማለት ውድቅ ማድረጋቸውንና ሞስኮ ግቦቿን እስክታሳካ ድረስ ወታደራዊ እርምጃው እንደማይቆም ማረጋገጣቸውን አልጀዚራ ዘግቧል። ጦርነቱ አድማሱን እያሰፋ መምጣቱን የሚያሳየው የሲኤንኤን የቪዲዮ ዘገባ ዩክሬን የሩቅ ርቀት ተወንጫፊ ድሮኖችን በመጠቀም በሩሲያ ዋና ከተሞች በተለይም ሞስኮና ሴንት ፒተርስበርግ ላይ የምታደርገውን ጥቃት በከፍተኛ ሁኔታ ማሳደጓና እስካሁን ከስጋት ርቀው የነበሩ ነዋሪዎች እያስጨነቀ እንደሚገኝ ያሳያል። በተጨማሪም ዩክሬን በሩሲያ የነዳጅ ማጣሪያዎችና ማከማቻ ላይ የጀመረችውን ስልታዊ ጥቃት ማጠናከሯን ተከትሎ በሩሲያ ቁጥጥር ስር የምትገኘው ክሪሚያ ከፍተኛ የነዳጅ እጥረት እየገጠማት መሆኑ የዚሁ ሚዲያ ወታደራዊ መረጃዎች አመላክተዋል። ከቀጠና ስጋቶች አንጻር አንድ የተበላሸ የዩክሬን የባህር ላይ ድሮን በሮማኒያ ወደብ ላይ ፈንድቶ በኔቶ አባል ሀገራት ላይ የጦርነት ነጸብራቅም እንዳያርፍ ስጋት መፍጠሩን የዜና ምንጮቹ የጠቀሱ ሲሆን ሩሲያ በአዞቭ ባህር ላይ በደረሰ የድሮን ጥቃት 5 የአዘርባይጃን መርከበኞች መግደላቸውን ዩክሬን ስትከስ፣ ኪየቭ በበኩሏ ጥቃቱ የተፈጸመው ህገወጥ የጦር መሳሪያ ዕቃዎችን በጫኑ የሩሲያ መርከቦች ላይ መሆኑን ማመኗን ዘገባዎች ያሳያሉ። ሆኖም በዚህ ከፍተኛ ውጥረት ውስጥ በተባበሩት አረብ ኤምሬት አገናኝነት በሩሲያና ዩክሬን መካከል እያንዳንዳቸው 185 የምርኮኛ ወታደሮችን ተለዋውጠዋል። ስምምነቱ በተሳካ ሁኔታ መከናወኑን ደግሞ አልጀዚራና ተያያዥ ምንጮች ዘግበዋል። የተከበራችሁና የተወደዳችሁ የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።